ታዛ ሰላም አድማጮቻችን እንደምን አላችሁ? ልዩ መዝናኛ ፕሮግራማችን ታዛ ጀመረ። ከእናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። ወሬዎችም ተመርጠዋል። ከኛ ጋር ሆኑ ብለን በአክብሮት እንጋብዛለን። ያው ራሳችንን በደንብ እንድንመለከት ጊዜው ላይ ደግሞ የመጡ አንዳንድ ፈተናዎችም ይኖራሉ። እነሱንም እንድንመለከታቸው የሚያደርጉ ጉዳዮች አሉ። በደህና ጊዜ ስንዋደድ ስንፋቀር የተላላክናቸውን የግል ገመናን የያዙ ቪዲዮና ፎቶግራፎችን ቀን ጠብቆ ለአደባባይ በኢንተርኔት መልቀቅ አሁን ላይ በጣም እንደ ፋሽንም በዩ እንደ አንድ ማጥቂያ ዘዴም እየሆነ መጥቷልና በዚህ ምክንያት ብዙዎች ያው ራሳቸውን እስከ መጥላት ከማህበረሰብ እስከ መገለል ራስን እስከ ማጥፋት የመድረስ ደረጃ ላይ ደርሰው ተመልክተናል። ሪቬንጅ ፖርን ይሉታል። አሁን ላይ የኢንተርኔቱ ዓለም ላይ ያለ ማጥቂያ መንገድ ሆኗል ማለት ነው። ሰዎች አቢዩዝ ይደረጋሉ በዚህ መንገድ። አሁን ላይ በፍቅር ህይወት ውስጥ ያሉ ሰዎችም ሊሆኑ ይችላሉ። በፍቅር ግንኙነት ውስጥ ያሉ ናቸው። እንደገና ደግሞ የቀድሞ ፍቅረኛሞችም ሊሆኑ ይችላሉ። ስለዚህ የተላላኳቸው ቪዲዮዎች ነበሩ የግል ገመናን የሚያሳዩ ወሲባዊ ግንኙነት ሲፈጽሙ ራቁት ምስሎችን ፎቶግራፎችን ሲላላኩ በደና ጊዜ ማለት ነው እንግዲህ ተስማምተው ያደረጉት ነገር ነው። ግን አንደኛው ሰው እጅ ላይ ይገባና ማጥቂያ መንገድ ይሆናል። ይሄንን ቪዲዮ ለቀዋለሁ፣ ይሄንን ራቁት ፎቶ ለቀዋለሁ የሚሉ ዛቻዎች ማስፈራሪያዎች ይመጣሉ። ከዛ በኋላ ይሄ የተደረገባቸው ሰዎች ወዳልተገባ ድርድር ውስጥ ሊመጡ ይችላሉ። በማስፈራሪያውና በዛቻው ምክንያት ደግሞ በነዛ ሊያጠቋቸው በተዘጋጁ ሰዎች ቁጥጥር ስር ሊወድቁ ይችላሉ ማለት ነው። አንዱ ኮንትሮል ማድረግም ነው። ከጃቸው እንዲያወጡ ማድረጊያ መንገድም ነው። ገንዘብ ማኛ መንገድም መሰብሰቢያ መንገድም እየሆነ መጥቷል። ብቻ ምን አይነት አዝማሚያዎች አሉት? በፍቅር ግንኙነት ውስጥም ሆነው ሰዎች ምን ነገሮች ላይ መጠንቀቅ አለባቸው ሚሊዮንም የምናይበት ነው። እስቲ ስለዚህ እናወራ። ምክንያቱም እንደዚህ አይነት ቪዲዮ ተለቀቀ፣ የራቁት ፎቶ ተለቀቀ፣ ከሌና ከሌ እንደዚህ ተለቀቀ እየተባለ እንደዚህ አይነት ቪዲዮችን የመቀባበል አዝማሚያዎችን እያስተዋልን ያለን እጄ ላይ ገብቷል እኔ ልክላችኋለሁ ሊንኩን የሚባሉ ነገሮች አሉ። እኛ ሀገር ላይ ህጉም በደንብ ጠበቅ አድርጎ ቢይዘው ጥሩ ነው። ያፈጻጸሙ ሁኔታ ነው እንጂ ከሳይበር ክራይም ጋር በተያያዘ እንደተካተተ ተመልክቻለሁ። አሁን እኮ አልፈሽ ሄደሽ ወደ ህግ ራሱ ለመምጣት አይምሮ መሰልጠን አለበት። ከዛ ውጪ ሞራልሽ ወድቆ ታመሽ ሌላ ሰው ያልተረዳው አንቺ የምትሰቃይበት ስሜት አለ አይደል? የደረሰበት ሰው ነው ይሄን ሊያውቅ የሚችለው። አንዳንዴ ለማጽናናት እንኳን ከባድ ይሆናል። እንዲህ መብታቸው ተጥሶባቸው ገበናቸው ወጣ የምትያቸው ሰዎች በሌላ ነገር ያልበሰሉ ሰዎች እንኳን ይሆናሉ። እሺ በሰልኩ እንኳን ብል ራሱ ቀጥሎ ምንድነው የሚሆነው ስሜቴ እርግጠኛ አይደለሁም። ሞራልሽ ይወድቃል። ለእስራኤል ያለሽ ተነሳሽነት፣ ሰውን ማመን ላይ ለራስሽ ያለሽ ግምት ብዙ ነገር ሆኖ አይተናል። በጥቂቱም ቢሆን እሱን አልፈው ሄደው በህግ አግባብ ጠየቁ ያልናቸው ሰዎች እኔ ኢትዮጵያ ውስጥ ብዙ አላየሁም። አንድ ሁለት ሰዎች እንዲህ ለማድረግ ሞክረዋል። መጨረሻውን ባላቅም አብላጫው ግን ውጭ ሀገር ነው ፍርድ ሂደቶችን ተከታተል የሚሉ መረጃዎች የሚወጡት። በእርግጥ እንደየሀገራት ሁኔታ እንደዚህ አይነት ወንጀሎች ምን አይነት ቅጣትና እርምጃ ይወሰድባቸዋል የሚለው ይለያያል። ያው የቅጣቱም አይነት ጥንካሬውም እንደየሀገሩ ሁኔታ ካየ ነው ይለያያል። ግን ቢሆንም የመጀመሪያው ነገር ሪፖርት ማድረግ በጣም ወሳኝ ነው። ሪፖርት ማድረግ ሲባል ይሄ ነገር የተለቀቀባቸው ፕላትፎርሞች ላይ ለምሳሌ ፌስቡክ፣ ኢንስታግራም፣ ዩቲዩብ በፍጥነት ሪፖርት ቢደረግ ወዲያውኑ የመጥፋታቸው እድል ከፍ ያለ ነው። ይሄንን ነገር እነዚህ መድረኮች ይተባበራሉ ማለት ነው። ወዲያውኑ ሪፖርት ከተደረገ እንዲወገድ ያደርጋሉ። እነዚህ ነገሮች ተመልክቻለሁ። ከዛ ውጪ ያው ከባለሙያ ጋርም ከቅርብ ሰዎች ጋራም በጉዳዩ ዙሪያ መነጋገርና ድጋፍ ማግኘት ያስፈልጋል። እንደ ቪክቲም እንደ ሰለባ ስታዩ በጣም ከባድ ነው፣ ግን ድጋፎች ይፈልጋል። በፍቅረኛሞች መካከል በደና ጊዜ እንግዲህ የተለዋወጡት ምስልና ቪዲዮ ነው እና ይሄንን ነገር አንደኛው ወገን ያለዛኛው ወገን ስምምነት ፈቃድ አውጥቶ ፖስት የሚያደርግ ከሆነ የሚያጋራ ከሆነ አንቺ ቪክቲም ነሽ፣ እዚህ ጋር ሰለባ ነሽ፣ ያንቺ ጥፋት አይደለም። ስለዚህ በሁኔታው መሸማቀቅ ማፈር የሚባለው ላይ በፍጹም መሸማቀቅ አያስፈልግም ነው።
ከአንቺ ቁጥጥር ውጪ ሆኖ ሌላኛው አካል አንቺን ለማጥቃት የወሰደው እርምጃ እስከሆነ ድረስ እና በደህና ጊዜ የተላላካችሁት ተማምናችሁ የተላላካችሁት ቪዲዮና ፎቶግራፍ እስከሆነ ድረስ ምን ማድረግ ይቻላል የሚለውን ራስን ማሳመን ያስፈልጋል ብለው ይመክራሉ። እንግዲህ አጋጥሞም ተመልክተናል እኛ ሀገር ላይ አይደል? በተለይ ስልክሽ ላይ በቀላሉ አክሰስ ያላቸው ሰዎች ካሉ እንደዚህ አይነት ቪዲዮዎችንና ፎቶግራፎችን ሊይዙ ይችላሉ። ከዛ ይሄ አሁን አይክላውድ ስቶሬጅ ላይ እንዲህ አይነት ቦታዎች ላይ በቀላሉ ያንቺን ስልክ ፓስወርድ የሚያውቁ ሰዎች ሊሆኑ ይችላሉ፣ አውጥተው ሊያዛምቱት ይችላሉ። ከዛ እንኳን የተለዋወጥሹ መለዋወጥሽን እርግጠኛ ሳትሆኚ መቀረጽሽንም ወይ ዶክመንቱ መኖሩን እርግጠኛ ሳትሆኚ ብዙ ሰዎች እኮ ደንግጠዋል። አዎ ከዛ ውጪ ያው ብዙ አላማዎች ይኖሩታል። አንቺ በማታውቂበት ሁኔታ ፐርሰናል ይሄ ግላዊ ነገርሽ ተቀርጾ ፎቶ ተነስተሽ ተይዞብሽም ሊሆን ይችላል። እንዲህ አይነት ነገሮች አሉ። እንግዲህ ብዙ ይሄ ሚስጥራዊ ነገር አደርግባቸዋለሁ የምትይው ለምሳሌ መኝታ ክፍልሽ ሊሆን ይችላል፣ ሩም ይዘሽ ተጠቅመሽ ሊሆን ይችላል፣ ለመዝናናት ለብቻችንን ያለ ነው ከኛ ውጪ ማንም የለም ያልሽባቸው ቦታዎች ላይ ሊሆን ይችላል። አፈት ልከው ወጥተው ራሳቸውን አሁን በቅርብ አንድ መረጃ ዓለም አቀፍ መረጃ ነው ፖርኖ ሳይቶች አሉ አይደል? ራሳችንን እዛ ላይ ያገኘ ነው ብለው የከሰሱ ጥንዶች ናቸው። እንግሊዛውያን ጥንዶች ያረፉበት ሪዞርትና ሆቴሎች ውስጥ የነበሩትን ነገሮች ሁሉ ቀርጾ ያስቀረ ካሜራ ነው። ሆቴሉ ተከሷል። በእርግጥ ግን ድንገት ነው ይሄ ተዛባ ወይም ቫይራል የሆነው። እነሱ ለዛ ፍቃድ አልሰጡም። በኖርማል ግንኙነታቸው ውስጥ ህይወት እያሳለፉ ነው፣ ግን ገበናቸው ወጥቷል። እንዲህ አይነት ዘመን ላይም ደርሰናል። እንኳን በፈቃደኝነት ይሄ ተለዋውጠሹ እንደ መረጃ እሺ ከባድ ጊዜ ነው። እሺ ሌላኛው የምናወራበት ነገር ኦፖርቹኒስቲክ ቴፍት ይሉታል። እድል የፈጠራቸው ስርቆቶች ናቸው። እድል ስርቆትን ይፈጥራል። አዎ ዙሪያችን በጣም ብዙ ነገሮቻችንን ለመቀማት፣ ለመውሰድ፣ ለመጠቀም ዝግጁ የሆኑ ሰዎች ድንገት ሊወስኑ ይችላሉ። አጠገብ ያለውን ነገር አንስቶ የራሳቸው አስመስሎ የተገኘውን እድል መጠቀም ማለት ነው። እና በህጉ አግባብ ዓለም ላይ ባሉ ትርጉሞች በምን አይቻለሁ ሌቦቹን ሳይሆን አካባቢውንና ሁኔታውን መቆጣጠር ካልተቻለ በስተቀር ማስቀረት ማንችለው ወንጀል ነው ይሉታል። ኦፖርቹኒስቲክ ቴፍትን ኦፖርቹኒስቲክ ክራይም ይሉታል። እድል ያመጣው ስርቆት እድል የወለደው ወንጀል ሊሆን ይችላል ብለው ያስቀምጡታል። እና ብዙ ነገሮቻችንን እንድንፈትሽና በየዕለቱ ባለን እንቅስቃሴ በጽሞና በመረጋጋት ውስጥ ሌሎች ነገሮችን በጥንቃቄ በማየት ማንንቀሳቀስ ከሆነ አነፍናፊ ሌቦች አሉ ነው። ከቤት ሲወጡ ከሊትን እሰርቃለሁ ከሌጋ ሄጄ ይሄን ይዤ እመጣለሁ አይደለም ብለው የመጡት። ለምሳሌ እኔ ድግስ ደግሼ ቤቴ ውስጥ የጠራኋቸው እንግዶች 50ና 100 ቢሆኑ በቁጥር 50ና 100ዎቹም ተመሳሳይ ማንነት ላይኖራቸው ይችላል። ከመቶዎቹ አንደኛው ሰው ወይም አንዷ ሴት እዛ ጋር ባየችው ቁስ፣ ባየችው ንብረት፣ ባየችው ነገር ሰፍ ምትል ልትሆን ትችላለች ወይም ሊሆን ይችላል። ጉዳዩን ከተሰረቀ በኋላ ሊሆን ይችላል የምናየው ወይም የምናውቀው ከተወሰደብን በኋላ ድርድሮች አድርገው የተቀባበሉ ሰዎች አሉ። ዓለም ላይ ባሉ ታሪኮችም ይሄ የድብቅ ካሜራዎች ያስቀሯቸው ነገሮች አሉ። ግን ብዙዎቹ የድብቅ ካሜራዎች ቢያስቀሯቸውም ወንጀለኞቹን ማግኘት ከባድ ሆኖ አልፏል። ስለዚህ አንቺ በጣም በአንገብጋቢ ሁኔታ የምትፈልጊው ንብረትሽ በግርግር ውስጥ ሄዶ ሊሆን ይችላል። ከእጅሽ ሊሆን ይችላል የተቀበሉሽ። አንቺ በጣም ቢዚ ሆነሽ እቃ እናግዝሽ ብለው ሊሆን ይችላል። ማን እንደሆነ ግን የተቀበለሽ አታውቂም። አንቺ አታውቂውም። በቃ አምና ይሰጠኛል። ሰርግ ላይ ለቅሶ ላይ የሚወሰዱ ስልኮች እና በቃ ቦርሳ ይረሳል። የሆነ ሰው ተቀብሎኛል ወይም ለሆነ ሰው ሰጥቻለሁ ብለሽ አምነሽ ሰጥተሻል። በዛ መሀል ያንቺን መወዛገብና ለመረጋጋት አይተው ይወስዳሉ። ከዚህ ቀደም ነግሬሻለሁ። ቤተሰብ አካባቢ የነበረ ትልቅ ድግስ ውስጥ ድራፍት እየቀዳ ነው ጓል ለብሶ የተያዘው በካሜራ ካሜራው ያስቀረው ሌላ ታዳሚ የሆነ ሰው ግቢውን እየቀረጸ ስለነበረ ነው። ያ ጓን የለበሰው ያስተናጋጅ ጓን ለብሶ ሽርጉድ ሲል የነበረው አልተጠራም፣ አልታዘዘም፣ አልተቀጠረም፣ ከየት እንደመጣ አይታወቅም። ብቻ ዝም ብሎ ገብቶ ቤተሰብ ድግስ ውስጥ ተቀላቅሏል። ግን በኋላ ላይ ይሄ ሰውዬ እኮ ብሎ ያ ሌላው ታዳሚ ቤተሰብ ሲያሳይ ለሌላ ቤተሰብ አባል አዎ ስንቴ ተቀብየዋለሁ፣ ስንቴ ወስጃለሁ ከሱ ላይ ስልክ አሉ ትልቅ እናት።
ሌላም ብዙ ነገር ማድረግ ይችል ነበር። ሳሎን ገብቷል፣ ወጥቷል፣ ከሆኑ እንግዶች ጋር ብዙ ነገር አድርጓል። ከዛ የሆነ በቃ የቤተሰብ አባል አስተናባሪ ማን ነው አይባልም አንዳንዴ ጎሽ ቶሎ በል የኔ ጎበዝ እያለች ሁሉ አሯሩጠዋለች ከቤተሰብ አንዱ። ተመችቶታል ይሄ ሁሉ ነገር መጨረሻ ላይ ይዞ ሄዷልና አሁን ለፖሊስ ሪፖርት እናድርግ ብትይ ራሱ እንደውም አንድ ያየሁት ነገር ሪዞሉሽን በጣም ኮምፕሌን ተደርጎበታል። ፎቶግራፍና ቪዲዮ ስታሳይ ይሄ ሰውዬ ስትይ ታውቂዋለሽ ሰውዬውን፣ ግን ፖሊስ ሲፈልገው ማብሎ ይፈልገው የካሜራ የጥራት ደረጃ በ4K የተጋለጡ ሰዎች አሉ። በነገራችን ላይ ሪሴፕሽን ላይ እናየዋለን በኋላ ላይ አንዱን ታሪክ። እንደውም ስለ ሲሲቲቪ የምታስቡ ሰዎች ካላችሁ ስለ ሃይ ሪዞሉሽን ወይም በጥራት ሰዎችን የመቅረጽ ብቃት ያላቸው ካሜራዎች ማሰብ አለባቸው። አለበለዚያ እንትን ነው የሚሆነው። ምንድነው ዝም ብሎ ሲሲቲቪ አለ ድብቅ ካሜራ ለማለት ነው እንጂ ከተያዘ በኋላ ስርቆቱ ሰውየው ካልተያዘ ወይም ግን እኔ አሁን በየቦታው እንደዚህ አይነት ስርቆት ሊፈጽሙ ሲሉ በካሜራ የተያዙ ሰዎች ፎቶአቸው ይበተናል ሶሻል ሚዲያ ላይ። ተይዘዋል የሚለውን ነገር ግን ተይዘው እርምጃ ተወስዶባቸዋል የሚለውን ነገር ሰምቻለሁ። አንድ ሰው የዛሬ 15 ቀን የአዲስ አበባ ፖሊስ ኮሚሽን ራሱ ሪፖርት አድርጓል ተይዞ። እሱ ደግሞ ምንድነው የሚያደርገው? በጣም የገረመኝ ገባ ይላል ቢሮዎች ውስጥ ላፕቶፓቸውን ከፈት አድርገው የሚወጡ አሉ አይደል? በጣም በየህንጻው እየገባ የላፕቶፕ ቀበኛ የተባለው እሱ ተያዘ። አንዱ ቦታ ላይ ቅድም ባልኩሽ ይሄ ሃይ ሪዞሉሽን ባለው የድብቅ ካሜራ የተያዘ ሰው ስለሆነ ሌሎቹም እቃዎች አንድ ላይ ሪፖርት የተደረጉ ነገሮች የተያዙ እኮ ዋንትድ እየተባሉ አንዳንዴ ስክሪኑ ላይ ቢለቀቁ ጥሩ ነበር ከተማ ለስክሪን በጣም ከዛ ገጽታን መቀየሪያ ደግሞ ብዙ ቴክኒኮች አሏቸው። በነገራችን ላይ ብዙ ሰው ሜካፕ እንኳን ሲቀባ ይለወጣል እኮ ዛሬ ጊዜ። እንኳን የእውነትሽን ጸጉርሽን ለውጠሽ አይደል አለባበስሽን፣ መነጽርሽን፣ ምንሽን አርገሽ ይቅርና ብቻ አስቸጋሪ ነው። ያው አካባቢሽን በጥንቃቄ እንድትመለከቺ እንድታስተውይ የሚያደርግ ጊዜ ነው። ዝም ብለሽ ትኩረት ሳይኖርሽ የምትንቀሳቀሽበት አይደለም እና እያንዳንዱ የስሜት ህዋስሽ ሊሰራ ይገባል። በምትሄጅበት ቦታ ላይ በሀሳብ ተውጠሽ የሆነ ነገር ውስጥ ተወዛግበሽ የምታደርጊው እንቅስቃሴ ውስጥ ሰዎች አሉ ያንን እድል ሊጠቀሙ ያሰፈሰፉ ካንቺ የሆነ ነገር መንትፈው ሊሄዱ የተዘጋጁ ሰዎች አሉ። ከመቼውም ጊዜ በበለጠ እንደዚህ አይነት ስርቆትን የሚፈጽሙ አሉ። ስለዚህ እንቅስቃሴን በጣም ማስተዋል ያስፈልጋል። ያው ብዙ ነገር እንዴት አስቤ እንቀሳቀሳለሁ ይልሻል አንዳንድ ሰው። እንዴት እኔ እኮ በቃ እወጣለሁ ጉዳይን ፈጽሜ እገባለሁ ከዛ ውጭ ላይ ባይሰርቀኛል አይሰርቀኝም ይሄ የመጠራጠር ነገር ስራሽ አይደለ። አሁን ፖሊስ ብትሆኚ ወይም የሆነ ወንጀል ክትትል የምታደርጊ ብትሆኚ በደንብ አለርት ሆነሽ ትንቀሳቀሻለሽ። እንደ ሰው ግን እንዴት ነው ብለው የሚጠይቁ ሰዎች አሉ። አስጎምዢ እንዳንሆን ነው እነሱም ያሉት። ይሄ እድል የፈጠራቸው ስርቆቶች እድሉን ማፈጠረ እኛ የፈጠርነው አካባቢና እኛ ራሳችን ሁኔታችን ነው የሚመቻቸው እንጂ ለምሳሌ አሁን መኪና ውስጥ ስልኮችን፣ ላፕቶፖችን፣ ብር ማስቀመጥ ተገቢ አይደለም። ያው ቀጥሎ መስታወትሽ ነው የሚፈረድበት። ብዙ መስታወት አሁን የማርገፍ ሌብነት ተለምዶ እንደውም አሜሪካ ውስጥ ማስጠንቀቂያ የጻፈ አንድ ኢትዮጵያዊ አይቻለሁ። ባካችሁ ከኋላ ባግ አታድርጉ። ባግም ሆኖ ይሄ ባጉ ተከፍቶ ቁሳቁሶች የሚያሳዩበት በክርናቸው ነው ባንዴ ተዋ የሚያደርጉት። ከዛ ይዘው ይሄዳሉ። ሰውነታቸው ጭንብል ያደርጋል። አይዟቸው ግን ከብዙ ቦታ ብዙ ዶክመንቶችና እቃዎች ይሰረቃሉ። እሺ ስለዚህ በእነዚህ ወሬዎች እንቆያለን። ከኛ ጋር ሁኑ። ታዛን ነው የምትሰሙት። በደህናው ጊዜ ሲዋደዱ ሲፋቀሩ የተላላኳቸውን የግል ገመናን የያዙ ቪዲዮና ፎቶግራፎችን ቀን ጠብቆ ለአደባባይ በተለይ ደግሞ በኢንተርኔት ላይ መልቀቅ አሁን ላይ የአንዱ የማጥቂያ መንገድ እየሆነ መጥቷል። ሪቬንጅ ፖርን ይሉታል በእንግሊዘኛው። ኢንተርኔቱ ዓለም ላይ እየተለመደ የመጣ ጉዳይ ሆኗል። በፍቅር ውስጥ ያለ አሁን ላይ በፍቅር ውስጥ ያለ ሰው ሊሆን ይችላል ወይም የቀድሞ ፍቅረኛሞች እንዲህ አይነት ጥቃቶችን ሊፈጽሙ ይችላሉ ተብሏል። ስለዚህ ይሄ በእንደዚህ አይነት ሁኔታ ውስጥ ለምን ጥቃት ለማድረስ ፈለጉ ሲባል አንዱ ብቀላ ነው። ግን ብቀላ ብቻ ላይሆን ይችላል ነው። አብሮ ያለ ሰው ከሆነ ያንን በፍቅር ህይወት ውስጥ ያለውን ሰው ለመቆጣጠር ነው፣ ኮንትሮል ለማድረግ ነው። ከዛ ለማዋረድ፣ ለማሳፈር ወይም በቅናት ተነሳሽነት
ያን ሰው በህዝብ ፊት ያለውን ክብር እንዲያጣ ለማድረግ ገንዘብ ለማግኘት ተብሎ ተጠቅሷል። እንዴት ነው ብዙ ጊዜ ይሄ ነገር የሚከሰተው ሲባል በፍቅር ጓደኛሞች መካከል ይሆንና በግንኙነት ወቅት እነዚህን የግል ፎቶና ቪዲዮዎች ተስማምተው ይቀባበሏቸዋል፣ ይላላኳቸዋል ማለት ነው። አብረው በሆኑ ጊዜ ሊሆን ይችላል፣ ወይም ደግሞ በያሉበት ቦታ ሆነው ራቁት ፎቶ ላኪልኝ፣ ራቁት ፎቶ ላኪልኝ፣ ፕራይቬት ፓርቲሽን ላኪልኝ የሚባባሉ ይሄ እንደዚህ አይነት ነገሮች ልምዶች ሊኖሩ ይችላሉ። ወይም ደግሞ አንድ ወገን እንደዚህ አይነት ነገር ሊላክልኝ የሚል ጥያቄ ሊያነሳ ይችላል፣ ወይም ልታነሳ ትችላለች፣ በሁለቱም ወገን ማለት ነው። ምን አይነት ሴናሪዮ ያለው ሲባል ሁለቱ ጥንዶች እርስ በርስ ይተማመናሉ። እናም የግል ቪዲዮና ራቁት ፎቶግራፎችን የፕራይቬት የሆኑ ነገሮችን የሚያሳዩ ቪዲዮዎችን ይላላካሉ። መጨረሻ ላይ ግንኙነቱ ሲያበቃለት ወይም ግጭት ሲመጣ አንዱ አጋር ምስሉን ለህዝብ ያቀርባል፣ ወይም ደግሞ ያለዛኛው ሰው ፍቃድ እንዲታይ እንዲሰራጭ ያደርጋል ማለት ነው። ምን ያደርጋሉ? ለምሳሌ ሶሻል ሚዲያ ላይ ፖስት ማድረግ፣ ከዛ ውጭ የተለያዩ ድረገጾች ላይ ሊለቁት ይችላሉ። ይሄ ቪዲዮ ለማን ሊላክ ይችላል? ለነዛ ሰለባ ለሆኑ ሰዎች የቅርብ ጓደኞች፣ ቤተሰቦች ሊላክ ይችላል ማለት ነው። ለእናት፣ ለአባት። ይሄ ደግሞ አሁን በእኛ ሀገር ሁኔታ ስታዩ እናት እንዳታይ አባት እንዲያይ ይባላል። ትልቅ ውርደት ነው። እንደው ጓደኛ ይሻላል አንዳንዴ። ወሬው እንኳን አምልጦ ቢወርጣ ዝም ብሎ ለማውራት እንኳን ይሰቀጥጣል። ከዛ ውጪ ያው ቅድም የጠቀስናቸው ድረገጾችና ዌብሳይቶች ላይ ይጫናሉ። ፎቶግራፍና ቪዲዮ እንደ ማስፈራሪያ ይጠቀሙበታል። ገንዘብ ካልከፈልሽ ወይ ካልከፈልክ ወደ ግንኙነቱ ካልተመለሽ የሚል ማስፈራሪያም ሊኖረው ይችላል። ከኔ ጋር ተመልሰሽ ካልሆንሽ ወይ ከኔ ጋር ተመልሰ ካልሆንክ እነዚህን ቪዲዮዎችና ፎቶዎች ለቃቸዋለሁ የሚሉ ማስፈራሪያዎች ይመጣሉ ማለት ነው። ከዚህ በስተጀርባ ያለው ምክንያት ምንድነው ስንል ይሄ የዲጂታል አቢዩዝ ላይ የሰሩ በዲጂታል አቢዩዝ ኢንተርኔት ላይ እንደዚህ አይነት ፎቶግራፎችና ቪዲዮዎችን በማሰራጨት ሰዎችን ማጥቃት፣ በተለይ ደግሞ በፍቅር ግንኙነት ውስጥ የነበሩና አሁን ላይ ያሉ ሰዎች በሚለው ላይ ጥናት ያደረጉ ባለሙያዎች አሉ። የተለያዩ መነሻዎችን ያነሳሉ። ከመለያየት በኋላ የመበቀል ፍላጎት፣ ቅናትና ቁጣ፣ ንዴት፣ የፍቅር አጣማሪን በቁጥጥር ስር ለማዋር የሚደረግ ፍላጎት፣ በህዝብ ፊት ለማዋረድ፣ የአቻ ግፊት፣ ሌላው በጓደኞቻቸው ፊት እኔ እኮ እንዲህ ነኝ፣ እንደዚህ እኮ አደረኳት፣ እንዲህ እኮ አደረኩት የሚሉ ጀብደኝነቶችን ሊፈልጉ ይችላሉ። በተለይ ደግሞ ይሄ አፍላነት እድሜ ላይ ሲሆን ሊከሰት ይችላል ማለት ነው። ሌላው ገንዘብ ማግኘት ተብሏል። አንዳንድ ይህንን ድርጊት የፈጸሙት ሰዎች ምስሉ ወይም ቪዲዮ የኔ ነው፣ በግንኙነት ወቅት የተላላክነው ነው ብለው እንደ ባለቤት ራሳቸውን ይቆጥራሉ። ግን ያኛው ወገን ሰለባ ነኝ የሚለው ወገን ሳይፈቅድ ነው የተጋራው። የሁለቱ ስምምነት አይደለም። አብረን በፍቅር ግንኙነት ውስጥ በነበረን ሰዓት የተቀረጽነው ነው፣ ተስማምቶ ነው አይነት ነገሮች ሊያነሱ ይችላሉ። ግን ያለዛኛው ሰው ያላንደኛው ሰው ወገን ፍቃድ የተለቀቀ ነው። ስለዚህ ለሌላ አካል ለማሳየት፣ ለማስተላለፍ፣ ለማጋራት ሌላኛው ሰው ፍቃድ አልሰጠም። ብዙ ችግሮችን ያስከትላል። የማህበራዊና ስነ ልቦናዊ ተጽዕኖ ያመጣል። ይሄ ለተለቀቀባቸው ሰዎች ማለት ነው። ያለ ፍቃዳቸው ጭንቀትና ድባቴ ውስጥ ይገባሉ። ሀፍረትና ማህበራዊ መነጠል፣ መገለል ይደርስባቸዋል። ከዚህ በኋላ እኔ ጋር ግንኙነት የሚፈልግ ሰው ሁሉ ጥቃት ሊያደርስብኝ ነው የሚል ፍርሃት ውስጥ ይወድቃሉ። በስራና በትምህርት ቤት የመቀጠል እድላቸው በጣም የተመናመነ ይሆናል። ወደ ትምህርት ገበታ መመለስ ያቀታቸዋል። ያው ተዋርደዋል በአደባባይ። ወደ ስራ ገበታ መመለስም እንደዚሁ አስቸጋሪና ከባድ ይሆናል። ምናልባትም የሚቀጥሯቸው ተቋማትም ይህንን ነገር አይተው መጠቋቆሚያ የሆኑ ሰዎችን መቅጠር የሚለው ላይ ላይፈልጉ ይችላሉ። የነሱ አለመፈለግ እንዳለ ሆኖ ማለት ነው። በቃ እንዴት ነው ወደ ስራ ገበታ የምመለሰው ከዚህ በኋላ እንዴት ነው የሰው አይን ማየው የሚለው ላይ ቶሎ መመለስ ይከብዳቸዋል። ስለዚህ የተወሰነ ጊዜ ከስራ ሊጠፉ ይችላሉ፣ ሊደበቁ ይችላሉ፣ ከባድ ጊዜ ያሳልፋሉ። የረጅም ጊዜ አእምሮ ቁስለት ወይም ትራውማ ይፈጠርባቸዋል። የግል ገመናቸው በአደባባይ በመሳጣቱ ምክንያት እንግዲህ ብዙ ሀፍረትና አንዳንዴም ደግሞ ራስን እስከ ማጥፋት የደረሱ አሉ ተብሏል። ምክንያቱም ቪዲዮ ወይም ምስሉ በፍጥነት ይሰራጫል፣ ብዙ ሰው እጅ ላይ ይገባል።
ስለዚህ በዚህ ምክንያት ቶሎ ብለው ሁኔታውን በቁጥጥር ስር መዋል ስለማይችሉ ከቁጥጥራቸው ውጪ ስለሚሆን ብዙ ነገር መፍትሄ የሚባለውንም ነገር በፍጥነት ላያስቡት ይችላሉ። ይሄ ነገር እንግዲህ አደገኛ ያደርገዋል ተብሏል። በርካታ ሀገራት ይህንን ጉዳይ በማስመልከት የወንጀል ጥፋት ወይም ደግሞ የሲቪክ መብት ጥሰት ብለው አስቀምጠውታል ተብሏል። የተለያዩ ቅጣቶች እስራትን ጨምሮ ከዛ ውጪ ቪዲዮና ምስሉ እንዲጠፋ ትዕዛዝ መስጠት፣ ሰለባዎችን ካሳ እንዲሰጣቸው ማድረግ፣ ሌሎችንም እርምጃዎች እንዲወሰዱ ያደርጋሉ። ህጉ እንደየሀገራቱ ይለያያል። ግን በዓለም አቀፍ ደረጃ ያለ ስምምነት የሚለቀቁ ምስሎችና ቪዲዮዎች ማጋራት ላይ በወንጀል ለማስጠየቅ እያደገ የመጣ ከፍተኛ ጫናና ግፊት መጥቷል የሚለው ወይም ተጀምሯል የሚለው የሚታይ ነው ማለት ነው። ግንኙነት ውስጥ ምን አይነት ማስጠንቀቂያ ምልክቶች ይኖራሉ የሚለውን ማስተዋል ግን ተገቢ ነው። አንዳንድ ባህሪያቶች ወይም ምልክቶች ሊሆኑ ይችላሉ። አንድ የፍቅር አጋር ራቁት ፎቶ፣ ቪዲዮ ላኪልኝ የሚል ግፊቶች ካሉ እዛ ላይ ማስተዋል ያስፈልጋል ማለት ነው። ውትወታዎች ካሉ በቃ የፈለገ የፍቅር ግንኙነት ውስጥም ቢሆኑ ሰዎች ፕራይቬት ፓርት ወይም ደግሞ በግል የተደረጉ ገመናዎችን ልቅረጽ፣ ከዛ ውጪ ፎቶግራፍሽን በቃ ላኪልኝ፣ ይሄንን ቦታ ፎቶ ተነስተሽ ላኪልኝ፣ ይሄን ቦታ ተነስተ ላኪልኝ የሚባሉ ነገሮች ላይ ይሄ አንዱ ማስጠንቀቂያ ምልክት ነው ተብሎ ሌላ ሰው ከማይ ይላሉ ፍቅር ውስጥ ሆነው ታማኝ እኮ መሆናቸውን ለማሳወቅ ነው። ግን አሁን ላይ እየታየ የመጣው ነገር ማስፈራሪያም እየሆነ ስለመጣ በቁጥጥር ስር ማዋያ መንገድም ስለሆነ አንዱ የዲጂታል አቢዩዝ ወይም የዲጂታሉ ዓለም ጥቃት መፈጸሚያ ምልክት ነው ተብሏል። ልክ አሁን በገሃዱ ዓለም ላይ ሰዎች እንዲህ ካደረገ ሬድ ፍላግ ነው ይባላል አይደል? እንዲህ ካለሽ አንዴ በጥፊ ከመታሽ ሁለተኛ በቦክስ ካለሽ ይሄ ጥቃት ነው፣ ስለዚህ ይሄንን ወይም ማለፍ አያስፈልግም የሚሉ ምክሮች አሉ። ስለዚህ የዲጂታል አቢዩዝ ላይም ፎቶግራፎችን ተነስተሽ ላኪልኝ፣ ራስሽን ቪዲዮ ቀርጸሽ ላኪልኝ፣ ፕራይቬት ፓርቶችን በተለይ እንደዚህ አይነት ነገር ከመጣ ይሄ አንዱ ማስጠንቀቂያ ነው ተብሏል። ከዛ ውጪ አንድ የፍቅር አጋር ፓስወርድን፣ ስልክን የመቆጣጠር የመፈተሽ አባዜ ካለው ወይ ካላት በተቀራረቡበት ሰዓት ለምሳሌ መኝታ ቤት ለብቻቸው ሆነው ሲሳሳሙ አብረው ሆነው ተኝተው ፎቶና ቪዲዮዎችን የመቅረጽ አባዜ ካለባቸው ይሄ አባዜ ነው እንግዲህ አሁን ደግሞ አንዱ ከባዱ ነገር ህይወትንም እያወሳሰበ ነው። በተለይ አንደኛው ወገን በቃ አልተስማማም፣ ቪዲዮና እንትኑን አልፈለገም፣ ፎቶግራፍ መነሳቱን አልፈለገም። ግን ፎቶ ያነሳል አንደኛው ወገን፣ ቪዲዮ ይቀርጻል። ስለዚህ ይሄ ፎቶና ቪዲዮ ተቀርጾ ተቀምጦ አርካይቡ ዘጋቢ ፊልም ይሰራል መጨረሻ ላይ ወዴት ነው ልጆች ክፍሉ ወዴት ነው መጨረሻ ላይ? እኔ እኮ የሆነ ነገር እኮ አላማ ያስፈልገዋል። ቀርጻሽ እሺ እንዲህ ላረጋው ነው ወደፊት ክምችት ክፍሉን መጠየቅ ያስፈልጋል። ከዛ ተቀምጠው ወዴት ነው የሚላከው? ምንድን ነው አላ መጨረሻ ላይ ይሄንን አጥብቀው መከታተልና እንደ ማስጠንቀቂያ መያዝ አለባቸው። ችግሩ ምን መሰለሽ፣ በፍቅር ግንኙነት ውስጥ የሚደረግ ነገር ነው። በጣም አምነዋለሁ አምንሻለሁ በሚባባሉበት ጊዜ የሚደረግ ነገር ነው። እንደዚህ አይነት ግንኙነት ውስጥም ቢሆን እንዲህ አይነት ነገሮች በቃ ቀይ መስመር ናቸው፣ ማስጠንቀቂያ ናቸው። ሰዎች በዚህ መንገድ ነው ጥቃት እየተፈጸመባቸው ያሉት። በማይፈልጉት ግንኙነት ውስጥ በቁጥጥር ስር እየዋሉ ነጻነታቸውን አጥተው ይሄንን ከኔ ጋር ካልሆንሽ ወይ ከኔ ጋር ካልሆንክ ይሄን ነገር አጋራለሁ እለቃለሁ እየተባሉ በማስፈራሪያ በጫና ውስጥ የሚኖሩበት ምክንያት አንዱ በእንደዚህ አይነት ፎቶግራፎችና ቪዲዮዎች ምክንያት ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል የሚለው ተቀምጧል። እንደ ድሮ ጊዜ አይደለም። አሁን ላይ ብዙ ድረገጾች አሉ፣ ያው ብዙ ፕላትፎርሞች አሉ። ሰዎች እጃቸው ላይ ስልክ አለ፣ በፍጥነት ነው የሚዛመቱት እንደዚህ አይነት ፎቶግራፎችና ቪዲዮዎች። ስለዚህ ማጥቂያ መንገዶች እየሆኑ መጥተዋል የሚለውን ማሰብ ያስፈልጋል። ከቀልብ መሆንም ያስፈልጋል። እዚህ ነገር ላይ እንግዲህ ቅድም እንደጠቀስ ነው አንዴ ምን አይነት ጥንቃቄ እናድርግ ሲባል አንዴ ምስሉና ቪዲዮ ከተለቀቀ ከኛ ቁጥጥር ውጪ ስለሚሆን ያው የመጀመሪያው ነገር
እንደ ጥንቃቄ መደረግ ያለበት ይሄ ቀደም በግንኙነት ውስጥ እንደ ማስጠንቀቂያ ያስተዋልናቸው ነገሮች እንዳሉ ሆነው ስልክን በጠንካራ ፓስወርድ ወይም የይለፍ ቃል መቆለፍ ያስፈልጋል። ስልክን በአሻራ ይሄ ባዮሜትሪክስ በአይን በፊት እንደዚህ መቆለፍ ያስፈልጋል። አንዳንድ ስካሞችን መጠንቀቅ፣ የኦንላይን ላይ ፎቶ የሚጠይቁ ማታቋቸውን ሰዎች አለመላክ መጠንቀቅ፣ አጠራጣሪ ሊንኮችን አለመጫን፣ ምክንያቱም አካውንት ሀክ ያደርጋሉ። ከዛ ውጪ ይሄ አፕሊኬሽን ፕራይቬሲ የሚሉ አሉ አይደለ? እዛ ላይ ገብቶ እነዛን ነገሮች መቆጣጠር፣ ሴንሲቲቭ የሆኑ ነገሮችን በቀላሉ በሚገኙ ቦታዎች ላይ አለማስቀመጥ። ለምሳሌ አሁን ስልክሽ ውስጥ እንደዚህ አይነት ቪዲዮዎችና ፎቶግራፎችን የምታስቀምጪ ከሆነ ድንገት ስልክሽ ቢሰረቅ ወይ የሆነ ሰው ፓስወርድሽን ቢያውቅ ይወጣል ማለት ነው። የሆነ ሰው እጅ ሊገባ ይችላል። ምንም አይሆንም ራሱ የምትይበት ጊዜ አይደለም እንጂ ካለ አለ ነው በቃ። የት ቦታ እንዴት እንደወጣ እርግጠኛ ራስሽ ልትሆኝ ይችላልሽ እኮ በስተት የሆነ ነገር ያረግሹ። እነዚህ ነገሮች ላይ ጥንቃቄ ይደረግ ብለዋል። ከተፈጠረ አትረበሹ ነው፣ ራሳችሁንም አትውቀሱ ተብሎ ተመክሯል። ይሄ ጥቃት እንጂ የእናንተ ስህተት አይደለም። ምክንያቱም ሌላ ወገን ነው እናንተን ሰለባ ለማድረግ እንደ ማስፈራሪያ እየተጠቀመበት ያለው። በተቻለ መጠን ማስረጃ ሰብስቡ ተብሏል። ስክሪንሻት ውሰዱ፣ መልእክቶችን ስክሪንሻት አድርጉ ተብሏል። ከዛ ውጪ ሼር የተደረገባቸውን የማህበራዊ ትስስር ገጾች በፍጥነት ሪፖርት ለማድረግ መሞከር ተብሏል። ያው የተለያዩ ፕላትፎርሞች እንዲሁም ብዙዎቹ ወዲያውኑ ይዘቶቹን ያጠፋሉ ተብሏል። ፌስቡክ፣ ኢንስታግራም፣ ቴሌግራም ሪፖርት ከተደረገ ወዲያውኑ ይጠፋል ተብሏል። ከዛ ያው ሪፖርት ወይም ፕራይቬሲ ቫዮሌሽን የሚለው ቦታ ላይ ስትገቡ ሪፖርት ማድረግ ትችላላችሁ ተብሏል። ብዙ ቦታዎች ላይ እንግዲህ የሳይበር ክራይም ክፍል ወይም ደግሞ ፖሊሶችም አሉ የተለያዩ ሀገራት ላይ ለእነሱ ሪፖርት ማድረግ ተብሏል። ኢትዮጵያ በሳይበር ክራይም ስርና ይሄ የግላዊነት ጥበቃ ሕግ አለ፣ ግን አፈጻጸሙ ቢለያይም ይሄ ነገር አለ የሚል መረጃ ተመልክቻለሁ። ከተቻለ የሕግ ባለሙያ ኮንታክት ማድረግ፣ የህግ አካላት ጋር መሄድ፣ ከዛ ውጭ እንደዚህ አይነት ጉዳዮች ላይ የሚሰሩ የተለያዩ ድጋፍ የሚያደርጉ ተቋማት ይኖራሉ። እነሱም ማናገር፣ ቶሎ እርምጃ እንዲወሰድ ማለት ነው። እንደዚህ አይነት ጥቃት ደርሶብኛል በሚለው ጉዳይ ላይ ትብብር የሚያደርጉ አካላት ሊኖሩ ስለሚችሉ እነሱም ማግኘት፣ ለምታምኗቸው ሰዎች ለቅርብ ጓደኞቻችሁ ጉዳዩን ማውራት፣ ከቤተሰብ ጋር በቅርበት ለመነጋገር፣ ምክንያቱም ኢሞሽናል ሰፖርት ያስፈልጋል። የስሜት ድጋፍ በጣም ወሳኝ ነው። በዚህ ጊዜ እንዲህ ሆኛለሁ፣ እንዲህ ተደርጓል፣ በእኔ ዙሪያ እንደዚህ አይነት ነገር እየተነገረ ነው፣ ቪዲዮና ፎቶግራፎች ተሰራጭተዋል። ስለዚህ ከቤተሰብሽ ውጪ በዚህ ሰዓት ካንቺ ጎን የሚቆም የለም፣ ከቅርብ ጓደኞች ውጪ አይዞሽ ብሎ ካንቺ ጎን የሚቆም የለም። ሁሉም ሰው ያንቺ ፈራጅ ወቃሽ ነው ሊሆን የሚችለው። ቢያንስ አጠገብሽ ያሉ ሰዎች ሊደግፉሽ ይገባል፣ ካንቺ ጎን ሊሆኑ ይገባል። ጉዳዩ እንግዲህ ምንም ሆነ ምን አንዴ በወጣ ነገር ላይ ቪክቲም እስከሆንሽ ድረስ በተቀራረብሽበት በፍቅር ግንኙነት ወቅት የተያዙ ቪዲዮዎች ናቸው፣ የተወሰዱ ምስሎች፣ የተላላክሻቸው ምስሎች ናቸው። ግን ይሄንን ነገር እንደ ማጥቂያ ከተጠቀመበት ወይ ከተጠቀመችበት አንደኛው ወገን፣ ስለዚህ ኢሞሽናል ሰፖርት በጣም ያስፈልጋል ማለት ነው። የስሜት ድጋፍ፣ አይዞሽ የሚል ሰው፣ የሚያጽናና ሰው፣ ጊዜው እስኪያልፍ ድረስ ከጎንሽ የሚሆን ሰው ያስፈልጋል። በጣም እንደውም አንድ ከቴክኖሎጂ ጋር የሚሰራ ሰው ምን አለ፣ አንዳንድ ማህበረሰብ ትስስር ገጾችን የተለየ ፖሊሲ እንዲከተሉ ጫና መፍጠር አለብን። ለምሳሌ እኛ ሀገር ቴሌግራም ሊንኮችን በማባዛት አለ ቁጥር 1 ነው አለ፣ ሪፖርት ተደርጎለት ራሱ ይተዋዋል አለ። እና እዚህ ቦታ ላይ ቴሌግራም ላይ ሊንኩን ታገኛላችሁ ሲባል ግር ብሎ ነው ሄዶ የሚያራባው ሰው። ከዛ ያ ሊንክ በሌሎቹ ድረገጾች፣ በሌሎች ሶሻል ሚዲያ ድረገጾች ላይ ከሆኑ አመታት በኋላ ልጅቷ ለምሳሌ ራሷን በሌላ ገጽታ አስተዋውቃ መታ እሷ ምንም ነገር ትበል ስለሷ ይወራ ይጋብዝሻል ሊንኩ ከ5 አመት በፊት ስለተደረገው ነገር። አንዱ ከባዱ ነገር ይሄ ነው። ለሰዎች አሁን ቴክስት ልካለው ብዬ ላለቃዬ ይሄዳል፣ አንዱ ለሚስቴ ልካለው ብዬ ነው አለ ቴክስቱንና እሱ እንኳን ያሸማቀቃል ሰውየውን ማየት። ሌላ ሰው ጋር እኮ አልሄደም ቴክስቱ አለ፣ አለቃዬ ነው የሚያውቀው አለ ያንን ቴክስት። ግን
አሸማቀቀኛል። በቃ ባየሁት ቁጥር ምንድነው ለብቻችን የምናደርጋቸው ነገሮች ምንም ጥያቄ የለውም የብቻችን ገመና ናቸው። በቃ የሰው ልጅ ይሄን አመሉን የተወቀን ነው እንግዲህ አሁን እኮ ዓለም እየተቀየረች ያለች ነው። ይሄን አመላችንን እየተወን የእንስሳ ከእንስሳም ደግሞ አሉ ገበናቸውን እኮ ደበቅ አድርገው የሚፈጽሙ ሌላ ሰው ኮሽታ ኢቭን የራሱ ተመሳሳይ እንስሳ እንዳያያቸው አድርገው ነው የሚያደርጉት ማለት ነው ብዙ ነገርን። ስለዚህ ቴክኖሎጂን መቆጣጠር የምንችለው በቻልነው መጠን በድብቅ ቀረጻ ጋር እንኳን ተሄዷል። አሁን እኮ ከኛ ቁጥጥር ውጪ ሆኖ አምነሽ ጥሩ ጊዜ ያሳልፋለሁ ከዛ ሰው ጋር ብለሽ እየተቀረጽሽ መሆኑን አታቂ አይደለም ላኪ ተብለሽ ልከሽ ማለት ነው። ይሄኛው ትውልድ በደንብ ሊነገረው የሚገባው ነገር በተለይ ሴቶች ብዙዎቹ ደግሞ ተጋላጭ የሆኑት ሴቶች ነው። ደግሞ የሚያሳዝነው ነገር እኮ እንደ ደህና ነገር የማጠበቂያቸው ሰዎች ሁሉ እንደዚህ አይነት የፕራይቬት ሰዓት የግል ጉዳይ የሚደረግባቸውን ነገሮች ቪዲዮ እየቀረጹ ይለቃሉ። ቲክቶክ ላይ ምናምን ይለቀቃል። ታዲያ በጣም የሚያሳፍር ነገር ነው። ያኛው ወገን አያውቅም። በእርግጠኛ ብዙ ጊዜ ሴቶቹ አያውቁም። ሴቶቹ ይሄ ተቀርጾ ይተላለፋል ህዝብ የሚመለከተው መድረክ ላይ የሚለውን የሚያውቁ አይመስለኝም። ሲያዩ ነው እንደውም ድንጋጤው የሚመጣው። ልክ እነኛ እንግሊዛውያን ጥንዶቹ እንደሆኑት ራስሽን የሆነ ዌብሳይት ላይ ስታዩ ማለት ነው እዚህ ነገር ላይ እኮ አየንሽ ብለው ሊንክ ሲልኩልሽ ይሄ በጣም አስፈሪ ጊዜ ነው። የካሜራ ይሄ የመቅረጽና ድምጽ የመቅረጽ እንትን ግን አባዜ መጥቷል ሁሉ ነገር ላይ ሲበላም የተባለው ለብቻሽ ሆነሽ ችግር የለውም በቃ ተደብቀ ነው ያደረግን ያለ ነው ካልሽ ሌላ ምስክር ለምን አስፈለገ? ዶክመንት ነው የተባለው ዶክመንቱ ለማን ነው? ለሱ ነው ለሷ ነው? ሌሎች ምስክሮች ወደፊት የሚያዩት የፍቅር ታሪክ አለ። ለግልሽ ኮምታደርጊው ነገር የግልሽ የራስሽ አይምሮሽ ውስጥ የሚቀር ነገር ነው። ባልና ሚስትም ቢሆን እኮ እንደዚህ አይነት ቪዲዮ መላላኩ ተገቢ አይደለም። ለምን ያስፈልጋል? ምንድነው ጥቅሙ መላላኩ? እና ተቀርጾ ስልክ ውስጥ የተቀመጠው ነገር ወይም ላፕቶፕሽ ላይ የሚሆነው ብቻ የተቀመጠው ነገር ያለ ፍላጎትሽ እንኳን ማለት ነው ማስፈራሪያ እንኳን ባይሆን ድንገት ስልክ ቢሰረቅ የሆነ በቃ ሀክ ቢደረግ ያንቺ የግል ጉዳይ አደባባይ ሊወጣ ይችላል። ስለዚህ እንደዚህ አይነት ነገሮች አላስፈላጊ ናቸው የሚለውን በደንብ ማስመር ያስፈልጋል። በጣም ኋላ ቀርም ናቸው። እንደው የምትልከዋ ሴት እሺ ደስ ይበለው ከሚጨቀጭቀኝ ብላ እኮ ሊሆን ይችላል። በቃ ይሄ የሚባልበት ጊዜ አይደለም። ሌላ ታሪክ ውስጥ ገብተናል። ሌላ ከዛ ደግሞ ከሞራል ማገገም የምንችልበት ነገር ደግሞ የለንም፣ አቅም የለንም፣ አልተዘጋጀንም ለዛ። ደግሞ ያው የተባለው ነገር በቁጥጥራቸው ስር መዋል የሚፈልጉ ሰዎች እንዲህ አይነት አጋጣሚዎችን ይጠቀሙባቸዋል። አንዲት ስታወራ ሰምቻለሁ። አሁን ሊቆጣጠራት ፈልጓል። በኋላ ወደ ገንዘብ ድርድር ውስጥ ገቡ። የገንዘብ ድርድር ደግሞ አንድ ጊዜ ብቻ አይደለም ከሆነ ጊዜ በኋላ እንደዚህ አይነት ነገር እንዳትገቡ ብለው ነው የሚመክሩት። እንግዲህ ወደ ድርድር ውስጥ መግባት አያስፈልግም። ከዛ ደግሞ ሌላ ጊዜም ጠብቀው ይሄን ያክል ደግሞ ስለዚህ እድሜ ልኩን የገንዘብ ምንጩ ላይ አድርጋት ማለት ነው ልጅቷን በቃ ልቀቀው ብላ ተለቆ እንደውም የሆነ ችግር ውስጥ የገባሽ ልጅ ናት። ሶሻል ሚዲያ ውስጥ ኢትዮጵያዊት ሆና ማለት ነው። አማከሯት የቅርብ ጓደኞቹ ልቀቀው ቢው ግን ለቀቀባት። የሚገርመው ነገር የሚያሳዝነው እሱ ነው። ግን ሁልጊዜ ከሰለባዎች ጎን መቆም ደግሞ መልመድ አለብን እኛ። አንዱ ደግሞ ጥቃት አድራሾችን ማውገዝ ያስፈልጋል። አንቺ በተጋለጥሽ ነገር ውስጥ ጥቃት የደረሰበት ሰው ጎን መቆም ግዴታ ነው ሁሌ የዚህ ሰለባ የሆነ ሰው። እኔ እያስገረመኝ ያለው ማንነት ይልቅ ይሄ ነው። ራሳቸው ጥቃት የሚያደርሱት ሰዎችም እየተበረታቱ ያሉት ምንድነው? አንቺ ኃጢአተኛ ነሽ፣ ተጋልጠሻል፣ ኃጢአትሽ አደባባይ ወጥቷል፣ እንደውም እየተጨበጨበላቸው እንኳን አጋለጥክልን። እዚህ ነገር ላይ እንዲህ ስትል የነበረች ሴት አይደለች እንዲህ ሆነ አገኘናት ሳይ መማማሪያ ለሌሎቹ ከማድረግ ይልቅ አጥቂዎቹ በቃ እጃችን ላይ ሌሎችም ነገሮች አሉ እንለቃለን ነገር ይቀጥላል። ስለዚህ ሌሎችም መቆጣጠሪያ መንገድ ወንጀል መፈጸሚያ መንገድ እየሆነ ይሄዳል። ግን ደግሞ ህጉ ላይም በጣም ጥብቅ የሆኑ ነገሮች አፈጻጸም ላይም መቀመጥ መቻል አለበት። ይሄ ከሳይበር ክራይም ጋር የተያዙ ነገሮች በደንብ መታየት መቻል አለባቸው። እኛ ሀገርም ይሄ አዝማሚያ እየታየ እየመጣ ነው። ብዙዎች እንግዲህ እየፈሩ እየተሸማቀቁ ያው ገንዘብ እየሰጡ ይሆናል በውስጥ ብዙ ነገራቸውን እያጡ ይሆናል እስካሁን የቆዩ። አንድ እሱ ነው። ሁለት ያልሹ በተለያዩ ሰዎች ቁጥጥር ስርም ሊሆኑ ይችላሉ ያለ ፍላጎታቸው። አፍላ ልጆች ድንገት ከጥፋታቸው አይደል በማግስቱ የሚጸጸቱት። ዛሬ በ16 አመቱና በ18 አመቱ ያደረገው ነገር እድሜ ልኩን ሊከተለው ይችላል ራሱ አጥቂው። ድንገት ግን አደረገው ኢሞሽናል ሆኖ
ከዛ ይቅርታ ለማለት እንኳን የማይችልበት ማህበረሰብ ነው የሚሆነው። ኦኬ ለምን አደረገ እሱ ሌላ ጉዳይ ነው። ግን እንደሱ አይነት ትሬንዶችንም እያየን ማህበረሰብ ትስስር ገጾች ላይ እኔም እኮ እንዲያድርግ ያለው የሚል ጉራ ከእድሜ ኩዮቹ ጋር ፉክክር የበላይነት አድቬንቸር ነገር አድርገውታል። ከዛ ግን ሲያስበው ተጠቂዋ ብቻ ሳትሆን እሱም የሞራል ስብራት ቤተሰቦቹ ተያይዞ እኮ ብዙ ጉዳይ አለ አንድ ላይ ወደፊት የህይወት ታሪኩ አካል ደግሞ አይላቀቅሽም። አሁን ሶሻል ሚዲያው ላይ ኢንተርኔቱ ዓለም ላይ ለምን ሰዎች ዳውንሎድ አድርገው በራሳቸው ዲቫይስ ሁሉ ይይዙታል ጉዳዩን ማለት ነው። አንዳንድ ፓወር ያላቸው ሀገራትና ሰዎች ከፍለው ሁሉ ያስጠፋሉ አይነት መረጃዎችን ሰምተናል። ዋናው የመጀመሪያው ነገር ለዚህ በጣም ፈጣን ምላሽ የሚሰጡ ፕላትፎርሞች ላይ ወዲያውኑ ሪፖርት ማድረግ ያስፈልጋል፣ እንዲወገድ እንዲጠፋ ማለት ነው ምስሉ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ